ጌዲዮን በዚህ ቦታ ላይ ስንዴ የሚወቃው በተራራ ላይ ነው። ጌዲዮን ግን ጉድጓድ ውስጥ ስንዴ ይወቃል። ለምን? ሚዲያማውያንን ፈርቶ። ምርር ያላቸው ናቸው እስራኤላውያኖች። ተደብቀው ነው ስንዴ የሚወቁት። ለምን? ከመጡ ስንዴውንም ይወስዳሉ፣ ያላቸውንም ንብረት ይወስዱባቸዋል፣ ራሳቸውንም ወስደው ባሪያ ያደርጓቸዋል። የእግዚአብሔር መልአክ መጥቶ አንተ ጽኑ ኃያል ሰው ብሎ ሲለው ደነገጠ። ምክንያቱም ሰውየው ምንድነው? ፈሪ ነው። ፈርቶ ነው ጉድጓድ ውስጥ ስንዴ እየወቃ ያለው። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው ሊጣጣምለት አልቻለም። እግዚአብሔር ከሱ ጋር ያለ ሰው ምን ሊሆን እንደሚችል ጌዲዮን ያውቃል። ስለዚህ ምን አይነት ንግግር ነው የምትናገረው አለ። እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ ችግር ይሄ ሁሉ መከራ ለምን ደረሰብን? አልፈን ለምን ተሰጠን? አንዳንዴ ቤታችሁ ቁጭ ብላችሁ ይሄ የሆነብኝ የምትሉ መንገዳችሁን መጀመሪያ ሰልሉ። ህብረታችሁን ቼክ አድርጉ። ህይወታችሁን ቼክ አድርጉ። ራሳችሁን ተመልከቱ። አናኗራችሁን ተመልከቱ። እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ መከራ ይሄ ሁሉ ፈተና ይሄ ሁሉ ችግር ለምን ደረሰብን? አባቶቻችን ይነግሩን የነበረው ተአምር የት አለ? ከመልአኩ ጋር ጭቅጭቅ ጀመረ ጌዲዮን። የት አለ? ያ የኤርትራን ባህር የከፈለው እግዚአብሔር፣ ፀሐይን ያቆመው እግዚአብሔር የት አለ? ሌላ ትውልድ ነው ይሄ ትውልድ። ይነግሩን የነበረው ታሪክ የት አለ? እውነት እግዚአብሔር ከኛ ጋር አለ? አልፈን ተሰጠን። ሚዲያም እንደፈለገ እየተጫወተብን ባሪያ ሆነን ተሳቀን እየወጣን እየገባን እውነት እግዚአብሔር የሚባለው ከኛ ጋር አለ? እግዚአብሔርም ወደ እርሱ ዘወር ብሎ ምን አለው ይላል? በዚህ በጉልበትህ ሂድ። አሁን የሚያስፈልገው አንድና አንድ ነገር ነው። ራስን መርምሮ ህይወትን መርምሮ ወደ እግዚአብሔር ፊትን አዙሮ በጉልበት መሄድ ነው። ምን ማለት ነው? በጉልበት ማለት መጸለይ ነው። መሳፍንት ምዕራፍ 6 ከቁጥር 11 ጀምሮ አነባዋለሁ። የእግዚአብሔርም መልአክ መጥቶ በኦፍራ ባለችው በአቢዔዝራዊው ለኢዮአስ በነበረው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከሚዲያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔርም መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በሚዲያማውያን እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበትህ ሂድ፣ በዚህ በጉልበትህ በሉት እስኪ፣ በዚህ በጉልበትህ ሂድ በሉ እስኪ። በዚህ በጉልበትህ ሂድ፣ እስራኤልንም ከሚዲያማውያን እጅ አድን። እነሆ ምን አድርጌሃለሁ? ልኬሃለሁ አለው ይላል። በጉልበትህ ሂድ። የመሳፍንት መጽሐፍን ስትመለከቱት ሙሉን መጽሐፍ ስታዩት የሚገርም ቃል ነው ያለው። ሲጀምር ጀምሮ እስከ መጨረሻው ድረስ ስትሄዱ 21 ምዕራፍ ነው ያለው። የመሳፍንት መጽሐፍ 21 ምዕራፍ ነው ያለውና 21ዱም ምዕራፍ ስታጠኑት ይበድላሉ፣ እግዚአብሔር ፊት ይጮሃሉ፣ እግዚአብሔር ይምራቸዋል። ይቅር በለን ይላሉ፣ እግዚአብሔር ይቅር ይላቸዋል። ተመልሰው ደግሞ ኃጢአት ይሰራሉ። እንዲሁ ውሃ ቅዳ ውሃ መልስ ታያላችሁ በዚህ መጽሐፍ ላይ። ገና ምዕራፍ 1 ላይ ሄዳችሁ ስታነቡ ምዕራፍ 1 እናወጣና ላሳያችሁ። መሳፍንት ምዕራፍ 1 ላይ እንዲህም ሆነ ይላል፣ ኢያሱ ከሞተ በኋላ እስራኤል የተባለው ሕዝብ ምን ሲያደርግ ታገኙታላችሁ? እግዚአብሔርን መፍራት ሲተው፣ እግዚአብሔርን ማምለክ ሲተው፣ ወደ እግዚአብሔር ፊቱን መመለስ ሲተው፣ አሞራውያን ያመጡትን ጣዖት ማምለክ ሲጀምር ታገኙታላችሁ። ገና ምዕራፍ 1 ላይ ኢያሱ ከሞተ በኋላ ነው የሚለው። ኢያሱ ሙሴ ከሞተ በኋላ ማን የተተካው? ኢያሱ ተተካ። ሙሴ በ120 ዓመቱ ነው የሞተው። ሙሴ በ120 ዓመት ሞተ። እኔ መጽሐፍ ቅዱሴን በደንብ አድርጌ ሳጠና ሙሴ ሞተ የሚል ቃል ነው እንጂ የምታገኙት ሙሴ እዚህ ቦታ ተቀበረ የሚል አታገኙም። እግዚአብሔር ወደ ተራራ ውጣና እዛ ተራራ ላይ ሙት አለው፣ ሞተ ይላል።
ማን ቀበረው አልተጻፈም። እኔ አላገኘሁም። እሱን ወደፊት ስንሄድ እዛ እንጠይቃለን። አንዳንድ የመጽሐፍ ቅዱስ አዋቂዎች እግዚአብሔር ነው የቀበረው የሚል ድምዳሜ አላቸው። እግዚአብሔር ነው የቀበረው፣ ሙት ከተባለ ከሞተ እግዚአብሔር ቀብሮታል ማለት ነው ብለው ይላሉ። ግን አልተጻፈም ማን እንደቀበረው። እዚህ ክፍል ላይ ግን ሄዳችሁ ስታነቡ፣ መሳፍንት ላይ ሄዳችሁ ስታነቡ ኢያሱ ሙሴን ተክቶ ከተነሳ በኋላ በ110 ዓመቱ ኢያሱ ምን ሆነ ይላል? ሞተ። ከዛ የእስራኤል ልጆች ርስት በሆነችው ቦታ ላይ ወስደው ምን አረጉት? ቀበሩት። ማንን? ኢያሱን። ኢያሱ ከሞተ በኋላ የእስራኤል ህዝቦች በዛን ዘመን የነበረው ትውልድ ሞቶ ስላለቀ ሌላ እግዚአብሔርን የማይፈራ እግዚአብሔርን የማያቅ ትውልድ ተነሳ ይላል። እግዚአብሔርን የማይፈራ እግዚአብሔርን የማያቅ ትውልድ ተነሳ ይላል። ወደ ምዕራፍ 2 ስትገቡ ምዕራፍ 2 ላይ ሄዳችሁ ስታዩ የሚገርም ነው። ቁጥር 6 ላይ ሄዳችሁ እዩ። ኢያሱም ህዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወጉ ወደ የርስታቸው ሄዱ። ኢያሱም በነበረበት ዘመን ሁሉ ለእስራኤልም ያደረገውን ታላላቅ የእግዚአብሔርን ሥራ ሁሉ ባዩት ከኢያሱ በኋላ በነበሩ ሽማግሌዎች ዘመን ሁሉ ህዝቡ እግዚአብሔርን አመለኩ። የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆነው ምን አደረገ? ሞተ። በተራራማው በኤፍሬም አገር በገዓስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሄር ምን አረጉት? ቀበሩት። ትውልዱ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚህም በኋላ እግዚአብሔርን ለእስራኤልም ያደረገውን ሥራ ያላወቀ ሌላ ትውልድ ምን አረገ? ተነሳ። ቁጥር 11 የእስራኤል ልጆች እግዚአብሔርን በእግዚአብሔር ፊት ክፉ የሆነ ነገር ምን አረጉ? አደረጉ። እግዚአብሔርን ማምለክ ተዉ። እግዚአብሔርን መፈለግ ተዉ። አስተሮትን እዛው ቁጥር ላንብብላችሁ። ከግብጽ ምድር ያወጣቸውን የአባታቸውን አምላክ እግዚአብሔርን ተዉ። ቁጥር 12 በዙሪያቸው ካሉ ከአሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸው፣ እግዚአብሔርንም አስቆጡት። እግዚአብሔርንም አስቆጡት። ቁጥር 13 እግዚአብሔርም ትተው በዓልንና አስተሮትን አመለኩ። እግዚአብሔርን ትተው ሌላ ጣዖትን ማምለክ ጀመሩ። ከዚህ የተነሳ እግዚአብሔር ምን አደረገ ይላል? ተቆጣ፣ ተበሳጨ፣ ተናደደ። ስለዚህ ሌላው አገር አሳልፎ ሰጣቸው። እንዲወሯቸው፣ እንዲያስጨንቋቸው እግዚአብሔር አሳልፎ ሰጣቸው። ልክ አሳልፎ ሲሰጣቸው ደግሞ ተመልሰው እግዚአብሔር ሆይ ማረን ብለው ሲያለቅሱ ሲጮሁ ታያላችሁ። ምዕራፍ 3 ላይ ሄዳችሁ ስታዩ ቁጥር 7 ላይ የእስራኤል ልጆች በእግዚአብሔር ፊት ምን አደረጉ? ክፉ። ምዕራፍ 3 ቁጥር 6 ላይ 7 ላይ አገኛችሁት? የእስራኤል ልጆች በእግዚአብሔር ፊት ምን አደረጉ? ክፉ የሆነን ነገር አደረጉ። ተመልከቱ። ምዕራፍ 2 ላይ ክፉ አደረጉ፣ በእግዚአብሔር ፊት ጮሁ፣ እግዚአብሔር ይቅር አላቸው። እንደገና ምዕራፍ 3 ላይ ደግሞ ቁጥር 7 ላይ የእስራኤል ልጆች በእግዚአብሔር ፊት ምን አደረጉ ይላል? ክፉ የሆነን ነገር አደረጉ። አምላካቸው እግዚአብሔርን ረስተው በዓሊን አስተሮትን አመለኩ። ስለዚህ የእግዚአብሔር ቁጣ በእስራኤል ላይ ነደደ። ተመልከቱ። እላቸው ላይ ቁጣ ሲመጣ ሲነድ፣ እግዚአብሔር ሲበሳጭ ሲናደድባቸው ነው የሚባንኑት። ወይኔ የሚሉት የሆነ ነገር ሲሆንባቸው፣ ሲበላሽባቸው፣ አልፈው ሲሰጡ ነው የሚባንኑት እንጂ እግዚአብሔርን ፈልገው ወደው አይደለም የሚያመልኩት። በደንብ ጆሮ ስጡና ስሙኝ። ቁጥር 9 ላይ ምዕራፍ 3 ቁጥር 9 ላይ ተመልከቱ። የእስራኤል ልጆች ለርኩስአቴም 8 ዓመት ተገዙለት። የእስራኤልም ልጆች ወደ እግዚአብሔር ምን አደረጉ? ጮሁ።
8 ዓመት ሙሉ ቀጥቅጦ ከገዛቸው በኋላ ነው የባነኑትና እግዚአብሔር ሆይ ማረን ብለው የጮሁት ከ8 ዓመት በኋላ ነው። ወደ እግዚአብሔር ሲጮሁ እግዚአብሔር ደግሞ የምህረት አምላክ የፍቅር አምላክ ስለሆነ ምን ያረጋቸዋል? ይለመንላቸዋል። ሲያለቅሱ አይችልም። እግዚአብሔር ወደ እግዚአብሔር ምን አደረጉ? ጮሁ። እግዚአብሔርም የሚያድናቸው አዳኝ የካሌብን ታናሽ ወንድም የቄአዝን ልጅ ጎቶንያንን አስነሳላቸው። እሺ ብሎ ተለመናቸው። በቃ እሺ ብሎ ይቅር አላቸው። ቁጥር 12 ላይ ቁጥር 12 ምዕራፍ 3 ቁጥር 12 እሺ ብሎ ይቅር ብሏቸዋል አይደል? ተመልከቱ ቁጥር 12 የእስራኤል ልጆች በእግዚአብሔር ፊት እንደገና ኧረ ጉድ እኮ ነው። ይገባሃል ወይ በሉት። ነካ አድርጉና አጠገባቸው ያለውን እዚሁ ምዕራፍ 3 ብለው አልቅሰው 8 ዓመት ተገዝተው 8 ዓመት ተቦጥቡጠው ባዷቸውን ቀርተው ጤንነታቸው ሲነካ ህይወታቸው ሲነካ ምርኮ በምርኮ ሲሆኑ ሲወሰዱ ልጆቻቸው ሲማረክ ጠላቶቻቸው ገዢ ሲሆኑባቸው እንደገና ወደ እግዚአብሔር ምን ያረጋሉ? ማረን ብለው ይጮሃሉ። እግዚአብሔር ደግሞ ቸር ነው፣ ደግ ነው፣ መሐሪ ነው፣ ይቅር ይላል። ይቅር ሲላቸው እንደገና የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። በእግዚአብሔር ፊት ክፉ ስለሰሩ እግዚአብሔር የሞዓብን ንጉስ ኤግሎምን በእስራኤል ላይ አበረታባቸው። ቁጥር 15 ምዕራፍ 3 ቁጥር 15 የእስራኤልም ልጆች ምን አደረጉ? ወደ እግዚአብሔር ጮሁ። ሲበረታባቸው አንዳንዱ ሲያማው ነው ቸርች የሚመጣው ሊያጸልይ ፓስተር ቃል አውጪ የሚለው ሳይታመም በፊት መንቃት ሲገባው ምርኮ ሳይወሰድ ጤንነቱ ሳይወሰድ ያለው ነገር ሳይወሰድ ባዶ ሳይቀር በጽድቅና በቅድስና እግዚአብሔርን ማምለክ ሲገባው ሲበላሽበት ነው ቸርች መምጣት የሚጀምረው። ብዙ ነገር ሳይበላሽባችሁ በፊት ብዙ ነገር ሳይወሰድባችሁ በፊት በጽድቅና በቅድስና እግዚአብሔር አምላካችሁን አምልኩ። የቤተ ክርስቲያን መሪዎች እናንተ ቤት እየመጡ አያችሁ። የት እንደምትሉ ምን እንደምትሰሩ አያችሁ። ከቸርች ወጣችሁ አንድ ሁለት ብዬ ልግባ አትበሉ። እሁድ ነው ዛሬ ብላችሁ ድራፍት ቤት አትግቡ። ምትጠጡ ሰዎች ወደ ወይን ጠጅ አትመልከት ይላል የእግዚአብሔር ቃል። ዞር ዞር ብላችሁ አይታችሁ ጠጣ አርጋችሁ ወደ ቤታችሁ አትሂዱ። እግዚአብሔር ለማን እንደሚናገር ስለሚያውቅ ነው የሚናገረው። የእስራኤል ልጆች እግዚአብሔርን ማምለክ ተዉ፣ ፊታቸውን አዞሩ። ያኔ እግዚአብሔር አሳልፎ ሰጣቸው። እግዚአብሔር አሳልፎ ይሰጣል። እናንተ ይሰጣል። እንድንመለስ አሳልፎ ይሰጣል። ቁጥር 15 ላይ የእስራኤል ልጆች ወደ እግዚአብሔር እንደገና ምን አረጉ? ጮሁ። እግዚአብሔር ማረን አሉ፣ ይቅር በለን አሉ። በእግዚአብሔር ፊት አለቀሱ። እግዚአብሔር ምን አረጋቸው ይላል? ተለመናቸው፣ ይቅር አላቸው። እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው። ግን አይቀለድበትም፣ የሚባል እሳት ነው። ቁጥር ምዕራፍ 4 ቁጥር 1 እየተከተላችሁኝ ነው። ናኦድም ከሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔር በአሶር በነገሰ በከነዓን ንጉስ በአብያዝ እጅ አሳልፎ ሰጣቸው። ምዕራፍ 4 ጉድ ተመልከቱ። አሁንም እንደገና በደሉ፣ እንደገና አመጹ። እንደገና መዝሙር መዘመር ሁሉም ይዘምራል፣ ማሸብሸብ ሁሉም ያሸበሽባል። በጽድቅ በቅድስና እግዚአብሔርን በመፍራት መመላለስ ዋጋ ያስከፍላል። የሚገርመው ነገር
እዚህ ቁጥር 3 ላይ እንደዚህ ይላል። ምዕራፍ 4 ቁጥር 3 ላይ የእስራኤል ልጆች ወደ እግዚአብሔር ጮሁ፣ 900 የብረት ሰረገሎች ነበሩትና የእስራኤልም ልጆች 20 ዓመት ያህል እጅግ አስጨነቃቸው ይላል። 20 ዓመት ገዛቸው። አትገዛ፣ አልፈ እንዳትሰጥ፣ እግዚአብሔር አሳልፎ እንዳይሰጥህ። ጣዖት ከሚያመልክ ጋር ህብረት የለኝም አትበል። በቃ ህብረት የለኝም እኔ አልፈልግም ብለህ ሽሽ። መጽሐፍ ቅዱሳችን ከዝሙት ሽሽ እንደሚል ጣዖት ከሚያመልኩ ሽሹ። አሳልፎ ምን አደረጋቸው? ሰጣቸው። 20 ዓመት ቀጥቅጦ ገዛቸው። 900 ምን አለው? የብረት ሰረገላ አለው። ከባድ የሆነ ጦር አሳልፎ ሰጣቸው። አብረን እናንብበው። ምዕራፍ 6 ቁጥር 1 የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ፣ እግዚአብሔርም በምድር እጅ 7 ዓመት በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። ሚዲያማውያን እንዲያስጨንቋቸው አሁንም አሳልፎ ሰጣቸው። በእውነት ጭንቅ የሆነ ኑሮ እንዳትኖሩ፣ መከራ የሆነ ኑሮ እንዳትኖሩ፣ ጧትም ማታም የሚያስለቅስ ህይወት እንዳትኖሩ፣ በጽድቅ ተመላለሱ፣ አልፋችሁ እንዳትሰጡ። 7 ዓመት ሚዲያማውያኖች ምን አደረጓቸው? አስጨነቋቸው። ተጨነቁ፣ አሉ። በዚህ ሰዓት ነው እግዚአብሔር እንግዲህ ምዕራፍ 6 ቁጥር 7 ላይ እንዲህም ሆነ የእስራኤል ልጆች በሚዲያም ምክንያት ወደ እግዚአብሔር ጮሁ። በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነብይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብጽ ምድር አወጣኋችሁ፣ ከባርነት ቤት ካስለቀሷችሁ ከግብፃውያን እጅ ከሚያጋፏችሁ ሁሉ እጅ አዳንኳችሁ። ከፊታችሁም አሳደድኋቸው፣ አገራቸውንም ሰጠኋችሁ። እናንተም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸውም የተቀመጣችሁባቸው የአሞራውያን አማልክት አትፍሩ አልኋችሁ። እናንተ ግን ድምፄን አልሰማችሁም። ብዙ ነገር አደረኩላችሁ፣ እናንተ ግን ምን አላረጋችሁ? ድምፄን አልሰማችሁ። አትፈሩኝም። ጣዖት ታመልካላችሁ። የአሞራውያንን አምላክ ታመልካላችሁ። ፊታችሁን ከኔ አዞራችሁ። ሲጮሁ እግዚአብሔር መጣና እንዲህ አላቸው። ቁጥር 7 ደግሜ ላንብበው። እንዲህ ሆነ የእስራኤል ልጆች በሚዲያም ምክንያት ወደ እግዚአብሔር ጮሁ። ሚዲያማውያን 7 ዓመት ምን አድርገዋቸዋል? አስጨንቃቸዋል። በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነብይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብጽ ምድር አወጣኋችሁ፣ ከባርነት ቤት አስለቀቅኳችሁ፣ ከግብፃውያን እጅ ከሚያጋፏችሁ ሁሉ እጅ አዳንኳችሁ። ከፊታችሁ አሳደድኋቸው፣ አገራቸውንም ሰጠኋችሁ። እናንተም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸውም የተቀመጣችሁባቸውን የአሞራውያን አማልክት አትፍሩ አልኋችሁ። እናንተ ግን ድምፄን አልሰማችሁም፣ አትሰሙኝም። እግዚአብሔር በተደጋጋሚ ሲናገረን አትሰሙም እያለ ነው። አትሰሙኝም። ቁጥር 11 ላይ ቅድም ያነበብኩት ክፍል የእግዚአብሔር መልአክ መጥቶ በኦፍራ ባለችው በኤብዘራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁንም ጌዲዮንን ከሚዲያማውያን ለመሸሸግ የወይን መጥመቂያ ውስጥ ስንዴ ይወቃ ነበር።
የእግዚአብሔርን መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ጌዲዮን ያልጠበቀው ድምጽ ነው የመጣው። መልአክ መጥቶ አንተ ጽኑ ኃያል ሰው ይለዋል። የሚገርማችሁ ሚዲያማውያን 7 ዓመት ሲገዟቸው ልጆቻቸውን ማርከዋል። ምዕራፍ 6ን ምዕራፍ 5ን ሙሉን ስታነቡት ልጆቻቸውን ወስደውባቸዋል። ሚስቶቻቸውን ወስደውባቸዋል። አህያቸውን፣ ከብታቸውን፣ አለን የሚሉትን ንብረታቸውን በሙሉ ወስደውባቸዋል። ካገኟቸው ደግሞ ከቻሉ ይገላቸዋል፣ ካልቻሉ ደግሞ ወስደው ባሪያ ያደርጓቸዋል። በዚህ ክፍል ላይ ስትመለከቱ ምርር ያላቸው ናቸው እስራኤላውያኖች። ተደብቀው ነው ስንዴ የሚወቁት። ለምን? ከመጡ ስንዴውንም ይወስዳሉ፣ ያላቸውንም ንብረት ይወስዱባቸዋል። ከዛስ ራሳቸውንም ወስደው ባሪያ ያደርጓቸዋል። ጌዲዮን በዚህ ቦታ ላይ ስንዴ የሚወቃው በተራራ ላይ ነው። ጌዲዮን ግን ጉድጓድ ውስጥ ስንዴ ይወቃል። ለምን? ሚዲያማውያንን ፈርቶ አስጨንቀዋቸዋል። የእግዚአብሔር መልአክ መጥቶ አንተ ጽኑ ኃያል ሰው ብሎ ሲለው ደነገጠ። ምክንያቱም ሰውየው ምንድነው? ፈሪ ነው። ፈርቶ ነው ጉድጓድ ውስጥ ስንዴ እየወቃ ያለው። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው ሊጣጣምለት አልቻለም። እግዚአብሔር ከሱ ጋር የሆነ ሰው፣ እግዚአብሔር ከሱ ጋር ያለ ሰው ምን ሊሆን እንደሚችል ጌዲዮን ያውቃል። ስለዚህ ምን አይነት ንግግር ነው የምትናገረው አለው። እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ ችግር፣ ይሄ ሁሉ መከራ ለምን ደረሰብን? አልፈን ለምን ተሰጠን? አንዳንዴ ቤታችሁ ቁጭ ብላችሁ ይሄ የሆነብኝ የምትሉ መንገዳችሁን መጀመሪያ ሰልሉ። ህብረታችሁን ቼክ አድርጉ። ህይወታችሁን ቼክ አድርጉ። ራሳችሁን ተመልከቱ። አናኗራችሁን ተመልከቱ። እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ መከራ፣ ይሄ ሁሉ ፈተና፣ ይሄ ሁሉ ችግር ለምን ደረሰብን? አባቶቻችን ይነግሩን የነበረው ተአምር የት አለ? የት አለ? ከመልአኩ ጋር ጭቅጭቅ ጀመረ ጌዲዮን። የት አለ? ያ የኤርትራን ባህር የከፈለው እግዚአብሔር፣ ፀሐይን ያቆመው እግዚአብሔር የት አለ? ሌላ ትውልድ ነው ይሄ ትውልድ። ይነግሩን የነበረው ታሪክ የት አለ? እውነት እግዚአብሔር ከኛ ጋር አለ? ከኛ እስራኤላኖች ጋር አልፈን ተሰጠን። ሚዲያም እንደፈለገ እየተጫወተብን ባሪያ ሆነን ተሳቀን እየወጣን እየገባን እውነት እግዚአብሔር የሚባለው ከኛ ጋር አለ? እግዚአብሔርም ወደሱ ዘወር ብሎ ይላል። ጌዲዮንም ይሄን ካለ በኋላ ላንብብላችሁ ቁጥር 13። ጌዲዮንም ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችን እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ተአምር ወዴት አለ? አሁን ግን እግዚአብሔር ምን አድርጎናል? ትቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ ምን አለው ይላል? በዚህ በጉልበትህ ሂድ። አሁን የሚያስፈልገው አንድና አንድ ነገር ነው። ራስን መርምሮ ህይወትን መርምሮ ወደ እግዚአብሔር ፊትን አዙሮ በጉልበት መሄድ ነው። ምን ማለት ነው? በጉልበት ማለት መጸለይ ነው። ነካርገውና በጸሎት በርታ በሉት። እዚህ ጋር ጌዲዮን ግራ ገብቶታል። እግዚአብሔር ካንተ ጋር ነው ሲባል ያለበት ሁኔታና የሚነገረው ነገር አልመጣጠን አለው። እግዚአብሔር ከኛ ጋር ከሆነ ሁሉ ነገር ለምን ደረሰብን? አሁን እኛ እግዚአብሔር ትቶናል ሲል አይደለም። ዋናው ነገር አሁን ከዚህ ካለበት ነገር የምትወጣው ምን ስታረግ ነው? በጉልበት ስትሄድ ነው፣ ስትጸልይ ነው፣ ፊቱን ስትፈልግ ነው፣ እግዚአብሔር ስትል ነው፣ ወደ አባቶችህ አምላክ ስትመለስ ነው። ካላችሁበት ከዚህ 7 ዓመት ቀጥቅጦ ከገዛችሁ ማምለጥ የምትችሉት አምልጠ ማስመለጥ የምትችለው በጉልበት ሂድ፣ ጸልይ፣ አንኳኳ፣ ምርኮ ይመለሳል። ጸልይ፣ እግዚአብሔር ይሰማሃል። ጩህ፣ እግዚአብሔር ጩኸትን ይሰማል። አንተም የማታውቀውን ታላቅና ኃይለኛ ነገር ያሳያሃል።
በዚህ በጉልበት ሂድ እስራኤልንም ከምድያማውያን እጅ ምን ታደርግ እንድታድን ልኬሃለሁ። ማዳን የምትችለው በግዞት ቤቱት ያሉትን በመከራ ያሉትን በጭንቀት ያሉትን ልታድን የምትችለው በሌላ አይደለም። በምንድነው አለ? በጉልበት ሂድ ጸልይ። እስኪ አጠገባችሁ ያለውን ሰው እግዚአብሔር ይልሃል ጸልይ ይልሃል በሉት። በጉልበት ሂድ ይልሃል በሉት። ተንበርከክ ይልሃል በሉት። የዛሬው ትንቢት ይሄ ነው። ተንበርከክ ይልሃል በሉት። የሚስማማ አሜን ይበለኝ። ማዳን የምትችለው ቤተሰብህን ማዳን የምትችለው እህት ወንድምህን ማዳን የምትችለው አክስት አጎትህን ማዳን የምትችለው የወንድሞችን ልጆች ማዳን የምትችለው የራስህን ልጆች ማዳን የምትችለው ምን ስታረግ ነው? ስትጸልይ ነው። ሌላ አይደለም። እግዚአብሔር ዛሬ እያለን ያለው ጸልዩ። ጄሴሎች ጸልዩ። በጉልበታችሁ ሂዱ። ምርኳችሁ ይመለሳል። የተወሰደ ምርኳችሁ ይመለሳል። ምን አደረገ ይላል ጌዲዮን። በጉልበት ሂድ ካለው በኋላ እንደዚህ ይላል። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው። እኔም በአባቴ ቤት ሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ከአንተ ጋር እሆናለሁ። አሜን። እኔ ታናሽ ነኝ፣ እኔ ምስኪን ነኝ፣ እኔ ደሃ ነኝ፣ የተጠቃው ነኝ፣ እኔ አቅም የለኝም፣ እኔ ጉልበት የለኝም። ምንም አልተጠየቅክም፣ በጉልበት ሂድ ነው። ገንዘብ አምጣ አልተባልክም፣ በጉልበት ሂድ ነው። ጸልይ ነው፣ ጩህ ነው የተባልከው። ስትጮህ ተአምራት ይሆናል። ስትጮህ የተዘጋ ደጅ ይከፈታል። ስትጮህ እግዚአብሔር ምርኮህን ይመልሳል። በእውነት ዛሬ በዚህ ቃል ራሳችሁን ይዩ። ስንቶቻችሁ ማለዳ ተነስታችሁ ትጸልያላችሁ? ስንቶቻችሁ ማታ ትጸልያላችሁ? በቀን 2 ተውት 3 በቀን 2 ስንቶቻችሁ? ሌሊት ስንቶቻችሁ ተነስታችሁ ትጸልያላችሁ? የሌሊቱን ተው፣ ጠዋት ወደ ስራ ከመሄዳችሁ በፊት ዛሬ ወስናችሁ ውጡ። ሳልጸልይ ከዚህ በኋላ አልወጣም ብላችሁ ወስኑ። ወይኔ እናቴ ጌታን ሳታገኝ እንዳትሞት የምትሉ፣ ወይኔ አባቴ ጌታን ሳያገኝ እንዳይሞት የምትሉ፣ ወይኔ እህቴ ጌታን ሳታገኝ እንዳትሞት የምትሉ፣ በመንፈስ አይደለም። ዝም ብለህ አትመጣም። አንተ ተንበርክከ ስትጮህ ግን ያሰራት ገመድ ይበጠሳል። እግዚአብሔር ዛሬ እያለን ያለው ጸልዩ። በእርግጥ የሚጸልዩ ሰዎች አባቶች ሲተርቱ ድሮ የበላ አይወድቅም ይላሉ። የበላ አይወድቅም ይላሉ። እውነት ነው፣ የበሉ ሰዎች። እኔ ግን የሚጸልይ ሰው አይወድቅም። የትኛውም አለቃ መንፈስ አይችለውም። አጋንንት አይችለውም። በሽታ አይችለውም። እርግማን አይችለውም። መተት አይችለውም። አረ ሃሌሉያ! የሚጸልዩ ሰዎች ገንጥለው ያልፋሉ። የሚያስቆማቸው ኃይል የለም። የሚገድባቸው ኃይል የለም። ለምን ሲባል እግዚአብሔር ከነሱ ጋር ይሆናል። እኔ በእርግጥ ካንተ ጋር እሆናለሁ አለው። በሰውነትህ አይደለም፣ በዘርህ አይደለም የምትዋጋው አለ። በማንነትህ አይደለም፣ እኔ ካንተ ጋር እሆናለሁ። ዛሬ እግዚአብሔር እያለን ያለው እኔ ካንቺ ጋር እሆናለሁ። ካንቺ የምፈልገው ግን በጉልበትሽ እንጂ ምርኮሽ ይመለሳል፣ እንባሽ ይታበሳል፣ እስራት ይበጠሳል፣ ቀንበር ይሰበራል። ስሙኝ፣ እግዚአብሔር እያለ ያለው በጉልበታችሁ ሂዱ፣ ጸልዩ። በእርግጥ ከአንተ ጋር እሆናለሁ፣ ሚዲያማዊን እንደ አንድ ሰው አድርገህ ትመታለህ አለው ይላል። ከዛስ በኋላ ጌዲዮን ተነሳ ይላል። በእርግጥ ሞገስ አግኝቼ ከሆነ በእውነት አንተ ከኔ ጋር የምትሆን ከሆነ እግዚአብሔር ሆይ ከኔ ጋር ሆነ የምትራመድ ከሆነ አረ አሜን እችላለሁ አለ። አንተ ከኔ ጋር ካለህ እችላለሁ አለ።
የሚገለበጠውን እገለብጠዋለሁ አለ። የሚመታውን እመታዋለሁ አለ። አረ ዛሬ እዚህ ባላችሁ ሴትና ወንድ ልጆች ላይ ይሄ መንፈስ ያገኛችሁ። ጌዲዮን ውስጥ የገባው መንፈስ ይግባባችሁ። ምዕራፍ 6 ቁጥር 34 አውጡልኝ እዛው ጋር የእግዚአብሔር መንፈስ ገባበት። ምን እንዲያረግ? እንዲገለብጥ፣ እንዲመታ፣ እንዲያፈርስ። አረ ሃሌሉያ! ይግባብኝ የሚል አንድ አማኝ አለ ወይ? ጮሆ አሜን የሚለኝ። ሃሌሉያ! ገባበት። ምን? የእግዚአብሔር መንፈስ። ቁጥር 25 ላይ እንደዚህ ይላል። ምዕራፍ 6 ቁጥር 25 ላይ እግዚአብሔርም በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባትህ የሆነውንም የበዓል መሰዊያ ምን አድርግ? አፍርስ። እስኪ አፍርስ በሉ። ለማፍረስ የተዘጋጀ አለ ወይ? ይፍረስ የሚለኝ አለ ወይ? አምላክ ሳይሆን አምላክ ነኝ ብሎ የተቀመጠው ይፍረስ የሚል አለ ወይ? ብድግ በልና ይፈርሳል በለኝ እስኪ። ሃሌሉያ! ቀኝ እጆቻችሁን ብድግ አድርጉና ይፍረስ በሉ እስኪ። እንደ ቆማችሁ ላንብበው። እግዚአብሔርም በዚያ ሌሊት የአባትህ በሬ 7 ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባትህ የሆነውን የበዓል መሰዊያ ምን አድርግ? አፍርስ። በእርሱም ዙሪያ ያለውን የማምለኪያ አጸድ ምን አድርገው? ቁረጥ። ዛሬ የሚቆረጥ ይቆረጣል፣ የሚፈርሰው ይፈርሳል። አማኝ ካለ አሜን ይበለኝ። የምትጀምረው ስራ ሰፈር ውስጥ አይደለም። መጀመሪያ አለ አባት ቤት፣ ዘር ውስጥ ያለውን ትውልድ ውስጥ ያለውን የበላውን እሱን ትገለብጣለህ አለ። ዛሬ የምትገለብጥበት መንፈስና አቅም ይገባብሃል። ይግባብኝ የሚል አንድ አማኝ ጮሆ አሜን ይበለኝ። አረ ኢየሱስ ጌታ ነው። ከዛ ስሙኝ ምን አድርጋለው? የማምለኪያ አጸዱን ቁረጥ፣ በዚያ ኮረብታ አናት ላይ ለአምላክ ለእግዚአብሔር መሰዊያ አሳምረህ። የፈረሰ የጸሎት መሰዊያ ዛሬ ይታደሳል። እቤት የፈረሰ ይታደሳል። ልጆች ጋር ያለ የፈረሰ ይታደሳል። ግደላም አጠገብ ያለው ሰው ዛሬ መሰዊያ ይታደሳል በሉት። የፈረሰ የእግዚአብሔር መሰዊያ ይታደሳል በሉት። ኃይል ተቀብለ ትወጣለ በሉት። አረ ሃሌሉያ! አጸዱን ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክ ለእግዚአብሔር መሰዊያ አሳምረ ስራ። ሁለተኛውን በሬ ወስደ በዚያ በቆረጥካቸው በማምለኪያ አጸድ እንጨት ላይ የሚቃጠለውን መስዋዕት አቅርባለው። ጌዲዮንም ከባሪያዎቹ 10 ሰዎችን ወስዶ እግዚአብሔር እንዳለው አደረገ። የአባቱ ቤተሰቦች የከተማውም ሰዎች ስለፈራ ይህንን በቀን ለማድረግ አልቻለም። ነገር ግን በሌሊት አደረገው። የከተማ ሰዎች ማልደው ተነሱ በሉ እስኪ። እነሆም የበዓል መሰዊያ ፈርሶ በዙሪያው ያለው የማምለኪያ አጸድ ተቆርጦ በተሰራው መሰዊያ ላይ ሁለተኛው በሬ ተሰውቶ አገኙ። እርስ በርሳቸው ይህ ነገር ያደረገው ማን ነው ተባባሉ። በጠየቁና በመረመሩ ጊዜ ይህን ነገር ያደረገ የኢዮአብ ልጅ ጌዲዮን ነው አሉ። ይሄንን ሊያደርግ የቻለው ማንም አይደለም። ማን ነው? ጌዲዮን ነው። መረመሩ፣ ቼክ አደረጉ። ማን ነው ይሄንን ያደረገው? ጌዲዮን ነው። እሷ ናት መባል ይጀምራል። ሰፈር ላይ ያለውን እሷ ናት የገለበጠችው መባል ይጀምራል። አረ አሜን! ያስቸገረውን የመታችው እሷ ናት መባል ይጀምራል። እሱ ነው የቆረጠው መባል ይጀምራል። የጨከነ እሱ ነው መባል ይጀምራል። ቆራረጠው ይላል። ከዛስ በኋላ ስትሉ ምዕራፉ ከዛ በኋላ ስታዩ ጌዲዮን ይላል መለከት ይዞ ወጣ ይላል። መለከት ይሄንን የእግዚአብሔር ጦርነት ከኔ ጋር ሆኖ የሚዋጋ ማን ነው ብሎ ወጣ። መለከት ነፋ። ሲነፋ
ስንት ይላል? 32,000 ህዝብ መጣ ይላል። ጦርነቱን ሊዋጋ መሮታል፣ አስጨንቀውታል 7 ዓመት። ስለዚህ ዋጋለው ብሎ ሲመጣ እግዚአብሔር አየና ይሄ ህዝብ በስቷል አለ። በራሴ ነው ዳንኩት ይላል። እኔ ካንተ ጋር መሆኔ ታዲያ ምኑ ነው? ስለዚህ የፈራ የደነገጠ ይመለስ በላለው። የፈራ የደነገጠ ይመለስ ሲል ስንቱ ይላል? 22,000 ህዝብ ጥርግ ብሎ ሄደ። ለምን ሞታለው የሚል የጨከኑ የወሰኑ ግን ይገለብጣሉ። በእውነት ዛሬ ይሄ መንፈስ ያገኘኝ የሚል ጌዲዮን ውስጥ የገባው የአባቶቼ አምላክ እግዚአብሔር በእኔ ይስራ የሚል አንድ ሰው ይሄ ክብር ያገኘው። 22ቱ ጥርግ ብሎ ሄደ። አሁንም እግዚአብሔር አለ በስቷል አለ። በስቷል። አሁን የሚፈለገው ጥቂት ነው አለ። የጨከኑ ሰዎች፣ የወሰኑ ሰዎች አለሁ የሚል አለ። በእውነት በጉልበቴ ሄዳለሁ፣ ቤተሰቤን አስመልጣለሁ፣ ጎረቤቴን አስመልጣለሁ፣ በዚህ ምድር ላይ የክርስቶስ ተቃዋሚ አይሰለጥንም የሚል አንድ አማኝ አለ ወይ? ዛሬ የእግዚአብሔር ክብር ይወድቅበታል። የእግዚአብሔር መንፈስ ያገኘዋል። ይሁንልኝ የሚል አሜን ይበለኝ። በስቷል አለ። ከዛስ ውሃ ጋር ውሰዳቸውና በእጁ እንደዚህ ቅድት አድርጎ የሚጠጣውን በዚህ በኩል አድርገው ሄዶ ጦር ሜዳ ገና ሳይዋጋ እዚህ ልቡ የወደቀውን እንደ ውሻ የፈራውን ጅብ ሲመጣ አይዝም ነው የሚለው። ርቆ ነው ውሻ የሚጮህ እኮ አይደለ? እንደሱ ገና ለውጊያ ሳይሄድ እዚህ ልቡ የፈራውን በዚህ ትለያለ። እንዴት አጎንብሶ በምላሱ የሚጠጣውን ለየዋል። ከዛ ሲለይ ስንት ሰው ተገኘ ይላል? 300 ሰው። 300 ሰው። ሌላው በሙሉ በቃ ልቡ የወደቀ ነው። ዛሬ እግዚአብሔር የቆረጠ ይፈልጋል። በጉልበቱ መሄድ ይፈልጋል። እጸልያለሁ የሚል ይፈልጋል። እመታለሁ የሚል ይፈልጋል። የአጋንንትን መሰዊያ ገለብጣለሁ የሚል ይፈልጋል። የሰይጣንን መሰዊያ ገልብጠን የእግዚአብሔር መሰዊያ በምድራችን ላይ ይሆናል። አሜን ይሆናል። እናንተ እኛ ብንነሳ ይሻለናል። ብንነሳ እግዚአብሔር ሊሰራ ተነስቷል። ገንዘብ መሆን ትፈልጋላችሁ? ምድሪቷ ላይ እግዚአብሔር ሊሰራ ፈልጓል። እንዲመነዝራችሁ ትፈልጋላችሁ ወይ? እንዲጠቀምባችሁ ትፈልጋላችሁ ወይ? አለ የሚመታ ተብለን እንድትፈለግ በባትሪ ተፈልገ አስኮላ አለ እዛ አዲስ ሰፈር አለ ተብለ እንድትጠራ። አሜን አሜን አሜን። ስለዚህ ጌዲዮን በ300 ሰዎች ምን አደረገ? አሸነፈ። ሚዲያማውያኖችን መታቸው ይላል። ዛሬ ባንቺ ውስጥ አልፎ ባንተ ውስጥ አልፎ የሚገለበጠው ሊገለበጥ፣ ሊመታ የሚገባውን ሊመታ። ባዩት ቪዲዮ እንደተባረኩና እንደተደሰቱ ተስፋ እናደርጋለን። አዳዲስ ቪዲዮዎች ስንለቅ እንዲደርሶት የዩቲዩብ ቻናላችን ፓስተር ዘነበች ገሰሰን ላይክ፣ ሼር፣ ሰብስክራይብ በማድረግና እንዲሁም የደውል ምልክቱን በመጫን ሐሳብ አስተያየት ሲኖሮት በኮሜንት ሴክሽን ውስጥ በማስቀመጥ ቤተሰብ ይሁኑ። እናመሰግናለን።